አሁን ነው ቸብ ቸብ ማድረግ ለሙሽሮቹ ማለት ነው። እንግዲህ ሙሽሪት አበባ ሙሽሪት አበባ ሆድሽ እንዳይባባ ብሩክ አለማየሁ እንግዲህ ቤቱን ገዛ። ቤቱን ከገዛ በኋላ ሚስቱን አገባ ማለት ነው። ዋው መልካም ጋብቻ በጣም ቤተሰብ ጨረቃዎች መጡልን ማለት ነው። ሰሞኑን ደግሞ በእነሱ ፍቅር እጅግ በጣም እንዴት ነው ሰክረናል ማለት ነው። በጣም 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 አምሮባቸዋል። ለዚህ ክብር ያብቃችሁ ሀይሚና ብሩክ ማለት ነው። እና እንዴት እንደሚያምሩ አያችኋቸው። በጣም በጣም ነው የሚያምሩ። እንግዲህ ሀይሚ ቬሎዋን ቦራ ደግሞ ሱፉን አድርገው እንግዲህ ሙሽሮቹ መጥተዋል ማለት ነው። አረረረ እኒ ልጆች አልተቻሉም። ቤተሰብ የምር ብሩክ ከዚህ በኋላ የምሰራው ነገር እያንዳንዱ ትክክለኛና እውነተኛ ነው ብሏል ማለት ነው። እና ለወደፊት ቀጣይ ያለው ነገር ነው መስራት የምፈልገው ብሏል። ስለዚህ ጨረቃዎች አልተቻሉም ማለት ነው። እና ፈጣሪ ለዚህ ክብር ያብቃችሁ። እውነት ለመናገር እንደዚህ ሲሰሩ ለሁለተኛ ጊዜ ነው። እና ሀይሚ በጣም 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 ጎበዝ ናትኝ። ባለፈውም አይታችኋል፣ አንዴ ሰርታለች። ዛሬም እንግዲህ በአዲሱ ቤታቸው እንግዲህ አዲስ ቤት ገዙ፣ አዲስ ቤት ተከራዩ። አንድ ነው ተከራዩም ገዙም በሚቀጥለው ስለሚገዙ ማለት ነው። ስለዚህ መጀመሪያ አዲስ ቤታቸውን አዘጋጁ። ከዛ በኋላ ደግሞ ሰርጋቸውን እንግዲህ ተመልከቱ። ቀለበትም አሰሩ፣ ቤትም ገዙ፣ አሁን ተጋቡ። ስለዚህ ምን እንጠብቅ ቤተሰብ? አራት ልጆቹን በየተራ ማለት ነው። አራት ልጆቹ ሊወለዱ እንግዲህ ቅርብ ጊዜ ነው የቀራቸው ማለት ነው። እና ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች በደስታ ነው ሰሞኑን ቪዲዮ የምሰራላችሁ። በጣም ደስ እያለኝ ማለት ነው። የምሬን እግዚአብሔርን በጣም ነው የሚያምሩት ሀይሚና ብሩክ። እንግዲህ እልል ብለን ደግሞ አንድ ቀን ትክክለኛውና እውነተኛውን ሰርግ ለማየት ያብቃን። ያው የተከበረ ሰርግ የተከበረ በቤተሰብ በምን ድምቅ ያለ ስለሆነ አሁን ግን እንግዲህ አዲስ ቤት ስለገቡ ተመልከቱ። እንግዲህ በቃ መጋባታቸው ሊያሳውቁን ማለት ነው። አስባችሁታል? አልተቻሉም እኮ የምሬን ማለት ነው። ብሩክ እንግዲህ ከሀይሚ ቤት ቀለበት አሰረ። ሀይሚ ከነበረችበት ቤት ቀለበት አሰረ። ከዛ ቤት ተከራየ፣ አገባት ማለት ነው። እናሳ ተፈጸመ ማለት ነው። በእነሱ እንግዲህ በራሳቸው ማይንድ በቃ አለቀ። የሀይሚና የብሩክ የፍቅር ጉዞ ከፍቅር መጀመሪያ በልብ መተሳሰር፣ ከዛ ቃል ኪዳን ቀለበት ታሰረ። ከዚያ በኋላም ይሄው ቤት አዘጋጀ፣ አገባት። ስለዚህ አሁን ባልና ሚስት ናቸው ብለን ነው እንግዲህ የምናርፈው ማለት ነው። ምንም ማድረግ አይቻልም። ቤተሰብ የምሬድ በጣም ነው የሚያምሩት። በቃ በእነሱ ማለት ነው። በእነሱ ምንም የቀረ ነገር የለም። በቤተሰብ ዘንድ ነው እንግዲህ በቤተሰብ ዘንድ ትልቅ ሰርግ ይጠብቃል ማለት ነው። እና አሁን ግን እነሱ ላይ ያለውን ሁኔታ በቃ ዘጉ ማለት ነው። በራቸውን ቆለፉ። ኧረ በለው ባልና ሚስት ነን ብለው ለመናገር እኮ ነው ይሄንን አሁን እንደዚህ የሚያደርጉት። የምሬን ማለት ነው። በቃ በአራት ነጥብ ቤታቸውን ቆለፉ። ማንንም አናስገባ ብለዋል ማለት ነው። እና እንኳን ደስ አላችሁ የጨረቃ ቤተሰቦች። እኔ በጣም ደስ ብሎኛል ሰሞኑን እየተሰራ ባለው ነገር የምሬን ማለት ነው። ትናንትናም በቡራ ቤት ሰሩን ቪዲዮ አይታችኋል። በተለይ መጨረሻ ላይ እንደዛ ምርጥ የሆነ ሀይሜ ባዘጋጀችው ቦራ ደግሞ በጣም ደስተኛ ሆኗል። በጣም እንዴት ነው ስራ ብሎ ሲመጣ አንድ ወንድ አለ አንድ አባወራ ስራ ብሎ ሲመጣ እንደዚህ ቤቱ ፏ ብሎ ሁሉ ነገር ተዘጋጅቶ ሲጠብቅ እንዴት ያለ ገነት ነው ብሏል ማለት ነው። እና ሀይሚም እንደተመቻት ተናግራለች። ስለዚህ እኛ ደግሞ የጨረቃ ፋሚሊ እናንተ እንደዚህ በምታመጡት ነገር እልል እያልን ቪዲዮአችሁን እያየን ቪዲዮአቸውን ደግሞ በላይክ ጀምሩ ቤተሰብ። አሁን ቪዲዮአቸው ይለቀቃል። የሀይሚ ነው ዛሬ። ያው ትናንት በቡራ ቪዲዮውን እስከ መጨረሻ በማየት የምትችሉ ደግሞ ሸር በማድረግ ሀይሚ ጉዞ ወደ 300,000 2:60 ገብታለች። ዋው ሀይሚ እየቆሰቆሰችው ነው። አሁን ላይ እግዚአብሔር ይመስገን የሀይሚ ሰብስክራይብ እየተንቀሳቀሰ ነው። በፊት ትንሽ ነበር ያዝ አድርጎን ነበር። አሁን እየተንቀሳቀሰ ነው። በቅርቡ 300,000 ትገባለች። የምሬን ማለት ነው። ቦራ ደግሞ ጉዞ ወደ 400,000 ማለት ነው።
ገና በ1 ሚሊዮን ይገባሉ። የምሬን ማለት ነው። እና እነዚህ ታዳጊዎች የሰው ፍቅር የሰው መውደድ ያላቸው በጣም 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 እንቁ የሆኑና የሚዲያው መሪ የምሬን ማለት ነው። በቅርቡ በ1 ሚሊዮን ይገባሉ ሀይሚና ብሩክ። ይሄ ደግሞ የማይቀር ነው። እድሜና ጤና ይስጠን እንጂ የእነሱንም ይሄንን ትልቅ ለዚህ ክብር ያብቃቸው። ይሄንን የሚያሳየን ማለት ሰርጋቸውን ማለት ነው። እና ዛሬ እንግዲህ ሀይሚ በምን ሁኔታ እንደሆነ እስኪ ቪዲዮን እናያለን። ብሩክን እንግዲህ ትናንት ሁና ተዘጋጅታ የጠበቀችውን አይታችኋል። ዛሬ ደግሞ አይ ቲንክ ሀይሚ ናት እንደዚህ ተዘጋጅታ የጠበቀችው ሶፍም አዘጋጅታ ምናምን እንበል ወይስ እንዴት ነው ቤተሰብ? እስኪ እንግዲህ ቪዲዮን ያው ይለቀቃል፣ በሰዓቱ ይለቁልናል ብዬ አስባለሁ። ከረፈደ ፎቶ ቢለቀቅም ብቻ ግን ባልና ሚስቶቹ እልል ብለናል ማለት ነው። ሙሽሪት አበባ ሆይልሽ እንዳይባባ እያላቸው ዝፈኑ ማለት ነው። ሀይሜ እንግዲህ ትልቁ ቤት ነው ይሄ ቤት በጣም ትልቅ ነው፣ ቡራ ሲወጣ ብቻዬን ይከብዳል እያለች ነው። እና እንግዲህ ሙሽሪት አበባ ሆይልሽ እንዳይባባ ቡራ መከተዋለ ማለት ነው። እና ምንም አትፍሪ። ደግሞ ፍፄም እንግዲህ በቅርብ ጊዜ ይገባል ብዬ አስባለሁ። ፍፄ ነው አብሯችሁ የሚሆነው የሚሆን። ስለዚህ ብሩክ በጣም ነው ያማረበት። አስባችሁታል? እዩዋቸው እስኪ። እኔማ በደንብ ነው የማያቸው ማለት ነው። ፈጣሪ ከሰው አይን ይጠብቃችሁ። ዋው ብለናል ማለት ነው ሰሞኑን